ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት መደረጉ ተሰምተዋል። በሁለቱ ወገኖች ስምምነትም በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸውን የተገለጸው የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከል መደረጉ ነው የተገለጸው። ካፒቴን ማስረሻ ሰጤ ማስር ጥብቅ መልእክቶችን ማስተላለፉ ተሰምቷል። ካፒቴን ማስረሻ ሰጤ ያስተላለፈው መልእክትና የተሰሙትን ስምምነቱን አስመልክቶ የተሰሙትን መረጃዎች በዜናችን በዝርዝር እናስደምጣቸዋለን። የትግራይ ታጣቂ ኃይሎች በመቀሌ ከተማ ተኩስ መክፈታቸው ታውቋል። ታጣቂዎቹ የድምጽ ወያኔ ቢሮ ኃላፊ ስራ አስኪያጅ በቁጥጥር ስር መዋላቸውም ታውቋል። ታጣቂዎቹ የኤፍኤም ሬዲዮና ድምጽ ወያኔ ሰራተኞች ከስቱዲዮ ሙሉ በሙሉ እንዲወጡ አዘው ስቱዲዮዎችን እንደተቆጣጠሩ ተሰምቷል። የህወሓት ታጣቂዎች የድምጽ ወያኔ ቢሮና ፕሬዝዳንት ጽህፈት ቤትንም መቆጣጠራቸው ታውቋል። ይህ በእንዲህ እንዳለ በአሁኑ ሰዓት ግን መቀሌ ከተማ የተረጋጋ ሁኔታ ላይ ያለች ቢሆንም ቀጣይ ምን እንደሚፈጠር ለመገመት ያዳግታል ሲሉ ነዋሪዎቹ ገልጸዋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። ከእነዚህ መረጃዎች በተጨማሪ የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር በስማችን የውሸትና ህገወጥ መግለጫ ወጥቷል ሲሉ ቅሬታ ማሰማታቸውን፣ የሱዳን ጦርነት የቀሰቀሰ የጂኦፖለቲካ ፍትጊያና በኢትዮጵያ ላይ የተደቀኑ ስጋቶችን አስመልክቶ የተሰሙ መረጃዎችንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ተደርጓል ሲል የአማራ ብሔራዊ ክልላዊ መንግስት አስታውቋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተካሄደው የዘላቂ ሰላም ስምምነት እንደሆነ ነው የተገለጸው። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል ይሆንና ለቀጣይ የህዝብ ሰላማዊ ፎይታ መሰረት የሚጥል ነው ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸውም ታውቋል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ካፒቴን ማስረሻ ሰጤ መካከል ተደርጓል። በስምምነት ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር እንደሆነም ተገልጿል። ማስረሻ ሰጤ ማስር ጥብቅ መልእክቶችን አስተላልፈዋል ሲል አክቲቪስቱን አትናኤል መኮንን መልእክቱን በማህበራዊ ትስስር ገጹ አጋርቷል። ካፒቴን ማስረሻ ሰጤ ያስተላልፏቸው መልእክቶችም አንደኛ፣ በሀገር ውስጥ ህጋዊ መንገድን የማይከተል ጦረኛ ስብስብ ከማንኛውም የውጭ የጦር ቡድን በላይ የአገር ጠላት ነው። የኢትዮጵያ ደህንነት በህጋዊና ተጠያቂ የመንግስት ኃይሎች ብቻ ይጠበቃል። ከመንግስት ውጭ የሚሰሩ የጦር ቡድኖች የህገወጥና ሀገር የማፍረስ ትዕዛዝን ከውጭ ጠላቶች በመቀበል ሀገራዊ ስርዓትን የሚያበላሹ ብቻ ናቸው ሲል ካፒቴን ማስረሻ ሰጤ መልእክቱን አስተላልፏል። በማስከተልም የህዝብ ደህንነት ቀዳሚ ነው ሲል መልእክቱን አስተላልፏል። የተለያዩ የጦር ቡድኖች በአገር ደረጃ በየቦታው መኖራቸው ለዜጎች ታላቅ ፍርሃት ያመጣል። ህዝቡ ጸጥታና ሰላማዊ እንቅስቃሴ ላይ ያተኮረ ህይወት ይገባዋል። መቼና እንዴት እንደሚያልቅ የማይታወቅ ጦርነት ስለሆነብኝ ሰላምን መርጫለሁ ሲልም ተናግሯል። ክርክር በመናገር ይፈታል እንጂ በጦርነት አይደለም። በዲሞክራሲያዊ አገር የሀሳብ ልዩነት በድምጽ በውይይትና በህጋዊ መንገድ ይፈታል፣ በዘመቻ አይደለም። አለቅንኮ ይበቃናል፣ አዲስ መንገድ ለሀገራችን ብለናል። መላው አማራ ይህንን መንገድ እንዲመርጥም እንታገላለን ሲል መልእክቱን አስተላልፏል። ውስጣዊ የአመራር ክፍፍልና የተከፋፈለ ተዋጊ ኃይል ተይዞ ብርቱ ክልላዊና ማንነታዊ ብቃት አይገነባም። የተበታተነ የቡድን አመራር የአካባቢ ግጭቶችና ውስጣዊ መለያየት የአማራን ህዝብ ብርታት ገድሎታል፣ ይበቃልም ብሏል። ካፒቴን ማስረሻ ሰጤ በማስከተልም የማያባራ ግጭት ሁሉንም ማህበረሰባዊ እድገቶችን ይከለክላል። በመንገዶች፣ በትምህርት ቤቶች፣ በጤናና በቢዝነስ ላይ የሚሰራ እድገት በጦርነት ዘመቻ ላይ ባሉ አካባቢዎች በየጊዜው ይቆማል። እስከ መቼ? ስለዚህ ሰላም የሁሉም ቁልፍ ነው፣ ሰላምን መርጠናል ሲልም ተናግሯል። ካፒቴኑ በማስከተልም ፋኖ ያልተደራጀ የጦር ስብስብ ነው፣ ለቋሚ ጠላቶችና የውጭ ኃይሎች መሳሪያ የሆነ ነው፣ ይህንን ከዚህ በኋላ አልቀበልም ሲል ተናግሯል። ወጣቶች በጦርነት ህይወታቸው እየተቀጠፈ ማየት ሰልችቶኛል። ዘለው ያልጨረሱ ልጆች በትምህርትና በስራ መጠንከር ሲገባቸው እንዲሁ ሲባክኑ ማየት ሰልችቶኛል። እያለቁ ያሉ ወጣቶች ለቤተሰብና ለአገር የሚጠቅሙ ናቸውም ብሏል። ካፒቴን ማስረሻ በማስከተልም የህዝብ ምሬትና የማንነት ጥያቄዎች ድምጽ አሁን በፋኖ ስም ከተዘረጋ ቡድን ምላሽ አያገኝም። የተቋማት ባለሙያዎች፣ ሃይማኖታዊ መሪዎች በህጋዊ መንገድ የህዝብ ተወካዮች ናቸው። በዘመቻ ሳይሆን በሰላማዊ ትግል አቋማቸውን መግለጽና ማሳመን የሚያቅታቸው አይደሉም። አቅማቸውን አሟጠን አልተጠቀምንባቸውም ብሏል። የአማራ ጉዳይ
ጉዳይ በመልካም ተግባራት እንጂ በግፍ ግድያዎች አይፈታም። ፍትህ በሰላም ይመጣል። ግፍ የትኛውንም ትክክለኛ ጉዳይ ያጨልማል። ብርቱ ክልል በብርቱ ተቆጣጣሪ ተቋማት ይገነባል። የፖሊስ የደህንነትና የአስተዳደር ተቋማት ሁልጊዜ የተሻለ ሰላማዊ ስርዓት ይፈልጋሉ። ይህን ስርዓት በመገዳደል ሊፈጥር የሚችል የተደራጀ ቡድን እንኳን በእውን በህልምም የለም በማለትም ካፒቴን ማስረሻ ሰጤ መልእክቱን አስተላልፏል ሲል አክቲቪስቱ ናትናኤል መኮንን በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ የትግራይ ታጣቂ ኃይሎች በመቀሌ ከተማ ተኩስ መክፈታቸው ታውቋል። ታጣቂዎች የድምፅ ወያኔ ቢሮ ኃላፊ ስራ አስኪያጅ በቁጥጥር ስር መዋላቸው ታውቋል። ታጣቂዎቹ የኤፍኤም ሬዲዮና ድምፅ ወያኔ ሰራተኞች ከስቱዲዮ ሙሉ በሙሉ እንዲወጡ አዘው ስቱዲዮዎችን መቆጣጠራቸውም ተሰምቷል። የህወሓት ታጣቂዎች የድምፅ ወያኔ ቢሮና ፕሬዚዳንት ጽህፈት ቤትም ተቆጣጥረዋል። ሰራተኞችን ከቢሮ አስወጥተዋል። ሁለቱም ቢሮዎች መቆጣጠራቸውን ካረጋገጡ በኋላም በህወሓት ጽህፈት ቤት የደስታ ተኩስ ወደ ሰማይ መተኮሳቸው ተሰምቷል። በአሁኑ ሰዓትም መቀሌ ከተማ የተረጋጋ ሁኔታ ያለ ቢሆንም ቀጣይ ምን ይፈጠራል የሚለውን ለመገመት ግን አዳጋች ነው ሲሉ ነዋሪዎቹ ተናግረዋል። በሌላ መረጃ ደግሞ የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር በስማችን የውሸትና ህገወጥ መግለጫ ወጥቷል ሲሉ ተናግረዋል። ዓለም አቀፉ የትግራይ ምሁራንና ባለሙያዎች ማህበር ዛሬ ባወጣው መግለጫ የዳይሬክተሮች ቦርድ አባላት ነን የሚሉ ነገር ግን ስምና አድራሻቸውን ያልጠቀሱ ግለሰቦች በማህበሩ ስም ህገወጥ መግለጫ ማውጣታቸውን ገልጿል። እነዚህ ግለሰቦች ያወጡት መግለጫም የውሸት አሳሳችና ከእውቅናችን ውጭ ነው ያለው ማህበሩ ጨምሮ የተሳሳተውን መግለጫ ያሰራጩት ሰዎችን ማንነትና ዓላማ በተመለከተ በውስጥ በሚደረግ ምርመራ በቅርቡ ይፋ እንደሚሆንና እንደሚታወቅም አስረድቷል። የምርመራውን ውጤት ተከትሎም በኢትዮጵያ በአውሮፓም ሆነ በአሜሪካ ውስጥ የህግ ሂደት እንደሚከተል አስታውቆ በህጋዊ ማህበሩ ስም መግለጫ ማውጣት ማጭበርበር መሆኑና በህግ እንደሚያስጠይቅም ገልጿል። ይህ በእንዲህ እንዳለ በትናንትናው ዕለት በማህበሩ ስም መግለጫ የወጣ ሲሆን መግለጫው የማህበሩ ማህተም የሌለበት መሆኑ ታውቋል። ይህ የተሳሳተ የተባለው መግለጫ የተሰራጨውን በትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ይፋዊ የማህበራዊ ድረገጽ በኩል ነበር። ከዚህ ቀደም ማህበሩ ባወጣው መግለጫ ጊዜያዊ አስተዳደሩ ላይ ጠንካራ ትችት ማቅረቡም የሚታወስ ነው ሲል ዘሀበሻ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የሱዳን ጦርነት የቀሰቀሰው የጂኦፖለቲካ ፍትጊያና በኢትዮጵያ ላይ የተደቀኑ ስጋቶችን አስመልክቶ ሪፖርተር ሲሳይ ሳሉን ጠቅሶ አንድ ሀተታ አስነብቧል። ሪፖርተር በሀተታውም ከመረጋጋት መበጣበጥንና ከመተባበር መወጋጋት ባስቀደመው የአፍሪካ ቀንድ ቀጠና የአገር ውስጥ የፖለቲካ ሽኩቻና የድንበር ግጭት በፈጠሩት ከፍተኛ የሚባል ሰብአዊ ቀውስ በሚሊዮን የሚቆጠሩ ሰዎች ተገድለዋል። በሚሊዮኖች የሚቆጠሩ ተፈናቅለው በመጠለያዎች ውስጥ ይኖራሉ። የመውጫ መንገድ ያገኙና በመቶ ሺዎች የሚቆጠሩ ደግሞ ባህርና በረሃ አቋርጠው ለስደት በየቀኑ ወደ አውሮፓ ይተማሉ ሲል ሪፖርተር ሀተታውን ይጀምራል። በማስከተልም በሰው ሰራሽና በተፈጥሮ ክስተቶች የሚታመሰው የአፍሪካ ቀንድ ካስተናገዳቸውና ያስተናገዳቸው ከሚገኙ ግጭቶችና ጦርነቶች ውስጥ በቅርቡ በፕሪቶሪያ ስምምነት የተጠናቀቀው የሰሜን ኢትዮጵያ ጦርነት እንዲሁም አሁንም በተለያዩ የሀገሪቱ አካባቢዎች በፌዴራል መንግስትና በታጣቂ ኃይሎች መካከል የቀጠሉ ግጭቶች ሰብአዊ ቀውስ ማድረሳቸው ይታወቃል። በተመሳሳይ በሶማሊያ ከአሸባሪው አልሸባብ ጋር የቀጠሉ ውጊያዎች፣ በደቡብ ሱዳን ፕሬዝዳንት ሳልቫ ኪርና ምክትላቸው ሪክ ማቻር መካከል ያገረሸው ግጭት፣ በሱዳን 2 ዓመታትን የዘለቀው ደም አፋሳሽ ጦርነት እንዲሁም በአካባቢው በሀያላን ሀገሮች መካከል የሚደረጉ የጂኦፖለቲካ አጋርነት ፍትጊያዎች ቀጠናው እንዳይረጋጋና የጦር ሜዳ እንዲሆን ያደረጉ ክስተቶች ናቸው። ከተጀመረ 2 ዓመታት ባስቆጠረውና በሱዳን ሰራዊት አዛዥ ጀነራል አብዱል ፈታህ አልቡርሃን ጦርና በፈጥኖ ደራሽ ኃይሉ ታጣቂ ቡድን በሚመሩት መሐመድ ሐምዳን ዳጋሎ መካከል በቀጠለው ደም አፋሳሽ ጦርነት አገሪቱ አላት ከሚባለው አጠቃላይ 50 ሚሊዮን ህዝብ ውስጥ 150 ሺህ ያሉ መገደላቸውን መረጃዎች ያመለክታሉ። ጦርነቱ ከተጀመረ ወዲህ 12.4 ሚሊዮን ዜጎች በአገር ውስጥ መፈናቀላቸውን፣ 3.3 ሚሊዮን ዜጎች ደግሞ ወደ ጎረቤት ሀገር መሰደዳቸውን፣ 27 ሚሊዮን የሚጠጉ ዜጎች ደግሞ ለከፋ ችግር እንዲሁም 700 ሺህ የሚጠጉት ለከፍተኛ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ሪፖርት ያስረዳል። ከሁለቱም ተፋላሚ ወገኖች ጎን ጠንካራ የሚባሉ የውጭ ኃይሎች ተሰልፈው መሳሪያ ከማቀበልና አለውልህ ከማለት ውጪ ሶስተኛ ዓመቱን ሊጀምር ጥቂት ወራት የቀረው ጦርነት አስታራቂ ሊገኝለት አልቻለም። ውጊያ ውስጥ ያሉት ሁለቱ የፊት ለፊት ተፋላሚ ወገኖች አንዱ ሌላውን አሸነፍኩና ይህን ቦታ ተቆጣጠርኩ ከማለት በዘለለ በሱዳን ምድር የመሳሪያ ጩኸት አላስቆመም። ለሱዳናውያን ጠብ የሚል የሰላም እፎይታን አላመጣም። ግድያውን፣ መፈናቀሉንና መሰደዱንም ሊያስቆም አልቻለም። የተባበሩት መንግስታት ድርጅት ቀጠናዊ ድርጅቶችና የዓለማችን ሀያላን ሀገሮች በሱዳን ጉዳይ ጎራ ለይቶ ከመተያየትና ከመጎሻሸን ባለፈ የተባበሩት መንግስታት ድርጅትም ቢሆን በባለ ብዙ ወገን ስርዓት ወይም
መልቲላተራል ሲስተም አማካኝነት መፍትሄ ማምጣት ተስኖታል። ከዚህ በባሰ ደግሞ የውጭ ኃይሎች ሚና ጦርነቱን ማባባሱን የሱዳናውያንን ሕይወት ከመታደግ ይልቅ ችግሩን ከድጡ ወደ ማጡ እንዳደረገው በየቀኑ የሚወጡ ዘገባዎች ያመለክታሉ። በአሜሪካ ፔንሲልቫኒያ ግዛት መቀመጫውን ያደረገው ዊልሰን ሴንተር የተሰኘው በአሜሪካ የውጭ ጉዳይ ፖሊሲ ላይ ትኩረቱን ያደረገው የምርምር ማዕከል ባሰፈረው ጽሑፍ በሱዳን ጦርነት ከ10 በላይ የውጭ ኃይሎች መሰለፋቸውን ያስረዳል። በተለይም ግብጽ፣ ሳዑዲ፣ ቻይና፣ ሩሲያ፣ ሳውዲ አረቢያ፣ ኢራን፣ ኳታር፣ አልጄሪያ፣ ሊቢያ፣ የተባበሩት አረብ ኤምሬትስ፣ ቱርክ፣ ኢትዮጵያ፣ ኤርትራ፣ ሩሲያ፣ ቻይና፣ ቻድና ደቡብ ሱዳንን በአንድም በሌላ የጦርነቱ ተሳታፊ መሆናቸውን ያብራራል። ዓለም አቀፍ ታዛቢዎችና የጂኦፖለቲካ ተንታኞች ግብጽ፣ ኤርትራ፣ ቱርክ፣ ሩሲያና ኢራን ጀነራል አብዱል ፈታህ አልቡርሃንን በመደገፍ ሲያስቀምጧቸው የተባበሩት አረብ ኤሚሬትስ ደግሞ የፈጥኖ ደራሽ ኃይሉን በበላይነት ከሚደግፉ የውጭ ኃይሎች ቀዳሚው ሀገር መሆኗን የተባበሩት መንግስታት ድርጅት ጭምር በተደጋጋሚ ሲገልጸው የነበረ ጉዳይ ነው ይላሉ። ሳውዲ አረቢያ ሁለቱን ተፋላሚ ወገኖች በሪያድ ለማሸማገል ሙከራ ስታደርግ የነበረ ቢሆንም የሱዳን ሰራዊት በድብቅ ትደግፋለች የሚል ተደጋጋሚ ስሞታ ከፈጥኖ ደራሽ ኃይሎች በኩል ይነሳባታል። ግብጽ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በገባችው መቃቃርና ስጣ ገባ ለሱዳን የጡት እናት ከመሆን የመነጨ ፍላጎቷ እንዲሁም ለሱዳን መከላከያ ሰራዊት ታደርገዋለች ከሚባለው የቆየ ድጋፍና ትብብር የተነሳ የጀነራል አብዱል ፈታህ አልቡርሃን ዋነኛ ደጋፊና መሳሪያ አቀባይ መሆኗ በተደጋጋሚ ሲነገር የቆየ ነው። ግብጽ በሱዳን ላይ ባላት የበረታ ተጽዕኖ የተነሳ በሱዳን የጦር መሪ አማካኝነት የህወሓት ተዋጊ ኃይሎችን በስውር ስታስታጥቅ እንደነበር በተደጋጋሚ ወቀሳ ይቀርብ ነበር። ቻታም ሀውስ የተሰኘው የጥናትና የውይይት ማዕከል የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጦርነት ውስጥ ገለልተኛ ሆነው ለመቆየት የፈለጉ እንደሚመስሉ ይገልጻሉ ይላል። ይሁን እንጂ ግብጽ ሱዳን ተጠቅማ በታላቁ ህዳሴ ግድብና በቀይ ባህር ቀጠና ልታሳካው የምትፈልገውን የበላይነት ለማረጋገጥ ለሱዳን ሰራዊት ጀነራል ድጋፍ በማቅረብ የተጠመደች መሆኗን በመጥቀስ ኢትዮጵያ እነዚህን ሴራዎች ለመቀልበስ የፈጥኖ ደራሹ አሸናፊነት ላይ ያመዘነ ፍላጎት እንዳላት አስነብቧል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለቱም የሱዳን የጦር መሪዎች ጋር በአዲስ አበባ ተገናኝተው የመከሩ ቢሆንም የቅርብ ጊዜ መረጃዎች ግን የኢትዮጵያ መንግስት ባለስልጣናት ለሄሚቲ ያመዘነ ወገንተኝነት አላቸው ይላሉ። ለኢትዮጵያ መንግስት ቅርበት ያላቸው ሰዎችና በአፍሪካ ቀንድ ትኩረቱን ያደረገ አስተያየት የሚሰጡበት አንድ የድረገጽ ሚዲያ ላይ በቅርቡ የሰፈረ መረጃ አልፋሽር ከተማን ጠንካራ የሚባለውና ኢመደበኛ የሆነው የሄሜቲ ታጣቂ ቡድን መቆጣጠሩ በሱዳን እየተካሄደ ባለው ጦርነት የኃይል ሚዛኑን የሚቀይር ወሳኝ ምዕራፍ እንደሆነም አስነብቧል። አክሎም የፈጥኖ ደራሽ ታጣቂ ኃይሉ በዳርፉር የበላይነትን በመያዝ ወደ ኮርዶፋን ግዛት የበለጠ እንዲስፋፋ የሚረዳው እንደሆነና ዳርፉርን መቆጣጠሩ ከእርስ በርስ ጦርነት በላይ ሱዳንን በሶስት የተለያዩ ግዛቶች እንድትከፋፈል የሚዳርጋት መሆኑን አብራርቷል። በተፈጥሮ ሀብት የታደለች እንደሆነች የሚነገርላት ሱዳን ባላት ወርቅ፣ ነዳጅና ለም መሬት ላይ ኢላማቸውን ያነጣጠሩ የውጭ ኃይሎች መብዛት እየተካሄደ ባለው በውጭ ኃይሎች የታገዘ የተልእኮ ጦርነት ምክንያት ሊፈጠር የሚችል የግዛት መከፋፈል ችግሩ ከሱዳንም አልፎ እንደ ኢትዮጵያ ላሉ ጎረቤት ሀገሮች እሳት የሚተፋ ይሆናል ሲሉም ያክላሉ። የሱዳን መከፋፈልና የመበጣጠስ እድል እየሰፋ በሄደ ቁጥር በጦርነቱ ዋነኛ ተዋናይ የሆነችው ግብጽ በኢትዮጵያ ብሔራዊ ጥቅሞች ላይ በቀላሉ የመረማመድ እድሏ እየሰፋ መሄዷ አጠያያቂ እንደማይሆንም የፖለቲካ ተንታኞች ሲያብራሩ ይደመጣሉ። ባለብዙ ወገን መድረኮችና ዓለም አቀፍ ህጎች በውሉ መተግበርና መፈጸም አልቻሉም የሚል የበዛ ወቀሳ በሚነሳበት በዚህ ወቅት በተለዋዋጩ የጂኦ ፖለቲካ ጨዋታ ውስጥ ኢትዮጵያ ብሔራዊ ጥቅሟን አስጠብቃ ለመሄድ ከተፋላሚ ወገኖችም ሆነ በቀጠናው ከተሰለፉ ሀያላን አገሮች ጋር የሚኖራት አሰላለፍ በእጅጉ ጥንቃቄን የሚሻ እንደሆነ የሚያሳስቡም አሉ። በሱዳን የተቀሰቀሰውን ጦርነት ተከትሎ ከጦርነቱ የሸሹ ወደ 80 ሺህ የሚጠጉ ሱዳናውያን ኢትዮጵያ የገቡ ሲሆን ከስደተኞቹ በተጨማሪ ኢትዮጵያ ከሱዳን ጋር በምትዋሰንበት 744 ኪሎ ሜትር ውስጥ በከፍተኛ ሁኔታ ህገወጥ የመሳሪያ ዝውውር የመንቀሳቀስ እድሉ መጨመሩ በስፋት ይነገራል። ይህንን የተረዱ የጂኦፖለቲካ ተንታኞች የኢትዮጵያ መንግስት በሱዳን እየተካሄደ ያለውን ጦርነትና በእጅ አዙር እየተዋጉ ያሉ ሀገሮችና ተዋናዮች ሚና በሚገባ መረዳትና ለምላሹ ዝግጁ ሆኖ መቆም እንዳለበት ማሳሰቢያም ሰጥተዋል። ከዚሁ ጋር አብሮ የሚነሳውና በሱዳን ጦርነት ውስጥ ከግብጽና ከሱዳን መከላከያ ጋር በአንድ ተሰላፊ መሆኗ በስፋት የሚነገርላት ኤርትራ ስትሆን ከሰሞኑ የኢትዮጵያ መንግስት የባህር በር ለማግኘት እያደረገ ባለው ሙከራና ከኤርትራ ጋር በገባው ሰጣ ገባ ኤርትራን ሌላኛዋ የኢትዮጵያ የስጋት ምንጭ አድርጋታል። በአስመራና በካይሮ በተደጋጋሚ ጉብኝት የሚያደርጉት የግብጽና የኤርትራ ባለስልጣናት በሱዳን ውስጥ በሚያደርጉት የተልእኮ ውጊያ በሱዳን የሚፈጠር መፈረካከስ ኢትዮጵያን የማወክ እድሉ ከፍተኛ መሆኑን የጸጥታና የደህንነት ባለሙያዎች ይናገራሉ። በሱዳን በአንድ ማዕከላዊ ስርዓት የሚመራ የሲቪል መንግስት ሊመሰረት አለመቻሉ ድንበር ጥሰው ወደ አገር ውስጥ የጦር መሳሪያ በመላክ የታጠቁ ኃይሎችን በማስታጠቅ የንግድ መስመሮችን በማወክ ህገወጥ ንግድ በማስፋፋትና ህገወጥ የሰዎች ዝውውር በማበራከት ኢትዮጵያን ለማዳከም ለሚፈልጉ ኤርትራና ግብጽ ሰፊ እድል ይሰጣቸዋል
አይቻልም ይላሉ። በሱዳን የቀጠለው ጦርነት እልባት ካላገኘ ዊሊያም ብሩኔጂ የተባለ ጸሐፊ ኒው ላይን ኢንስቲትዩት በተሰኘ ድረገጽ ላይ ባሰፈሩት ጽሑፍ ፕሬዚዳንት ትራምፕ ለአፍሪካ አህጉር ባላቸው አነስተኛ ትኩረት ምክንያት በሱዳን ጦርነትም ለሰብአዊ እርዳታ አቅርቦትና ተፋላሚ ወገኖች ላይ ማዕቀብ ለመጣል ብቻ ናቸው ትኩረታቸው ይላል። በርካታ ተንታኞች እንደሚሉት የሱዳን ጦርነት ውስጥ ምንም እንኳን አስቸጋሪ የሚባሉ ተዋንያን እየተሳተፉበት ቢገኙም የአሜሪካ ፕሬዚዳንት ሚና ከፍተኛ ነው ተብሏል። በዚህ ሁሉ ግርግር በሱዳን ውስጥ ከሚፋለሙት ወገኖች ጎን ለጎን ሜዳውን ተጠቅመው ኢትዮጵያን ለማተራመስ ለሚፈልጉት የግብጽና የኤርትራ ኃይሎች የሚሰጠው እድል ከፍተኛ በመሆኑ ኢትዮጵያ ሱዳን ከመፈረካከሷ ተቀናቃኞቹ ጄኔራሎች በፊት ለተኩስ አቁም እንዲዘጋጁ የራሷን የገላጋይነት ሚና መጫወት እንዳለባትም ያሳስባሉ ሲል ሲሳይ ሳሉን ጠቅሶ ሪፖርተር አስነብበዋል።